አምናን እያሱን አፋጠጠችው። እያሱም በፍጹም እኔ እንደዚህ አይነት ነገር አላደረኩም በማለትም ምላሽ ሰጥቷታል። ነፂም እንግዲህ ያለውን ነገር ብትነግራትም አምናን እንደምንም ብሎ እያሱ ሊያሳምናት እየጣረ ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። በባለፈው ክፍል ላይ አምናን ኮንዶም አግኝቷ ይሄ ኮንዶም ከየት የመጣ ነው? ከኔ በስተቀረ ሌላ ሴት አለች ማለት ነው? ፂ የነገረችኝ ነገር እውነት ነው በማለት እጅግ በመደንገጥ ነበረ ክፍሉ የተጠናቀቀው። ሆኖም እያሱን ስትጠይቀው እያሱ በፍጹም ይሄ የኔ አይደለም፣ እኔም አላቅም ከየት እንደመጣ በማለትም ይመልስላታል። እሷም እጅግ እያፋጠጠችውም ቢሆን እሱም ሽምጥጥ አድርጎ በመካድ እንዴት ማርዬ ከአንቺ ውጪ እኔ ታምኝልሽ እንዴት አርገሽ ነው እንደዚህ የምጠረጥርኝ በማለትም ይናገራታል። ሆኖም አለም ይዛ ወደዚህ ጋር ትሄዳለች። ይሄ ኮንዶም ከየት የመጣ ነው? ምንድን ነው? ስለ እያሱ ያለውን ነገር እንድትነግሪኝ እፈልጋለሁ። እዚህ ቤት ስለምትኖሪ ስለ እያሱ ሁሉንም ነገር ታውቂያለሽ ስትላት ፂም እኔ ሳልነግርሽ እያንዳንዱን ነገር እየደረሽበት ነው። አሀ በርቺ እያለች እያለ እያሱ ይመጣል። እያሱም ልክ ሲመጣ ምንድነው ማሬ አባክሽን አንድ ጊዜ ብቻ አዳምጪኝና ላስረዳሽ ልንገርሽ፣ ይሄ ነገር የኔ አይደለም፣ አንቺ እንዳሰብሽው አይደለም በማለት ይላታል። ምንድነው የምሰማ? ምንም ነገር የምሰማ ነገር የለም ብትለውም ይሄ ኮንዶም የፂ ነው፣ እሷ ናት ይዟ የምትሰራው እንጂ የኔ አይደለም በማለትም ይላታል። በዚህኑ ሰዓት አመለ ተመልሷ እያሱን ታምነውና ፂን እንዴት አድርገሽ ነው አንቺ ሴት ልጅ አይደለሽም ወይ? እንዴት ነው ይሄንን ይዘሽ የምትዞሪው? ብላ እጅግ ፂ ላይ መጫው ትጀምራለች። እሱንም ይቅርታ አድርግልኝ፣ እኔ በስተት ነው አንተ መስለህኝ ነው በማለትም እያሱን ይቅርታ ትጠይቃለች። እያሱም አንቺ ያጠፋሽው ነገር ምንም ነገር የለም፣ አንዴ ልቤን ሰብረሽኛል፣ ልቤን ሰብረሽ ይቅርታን ብትጠይቅኝም ባትጠይቅኝም ምንም ማለት አይደለም። እኔ እንዴት እንደዚህ አደርጋለሁ? ለአንቺ ታምኜልሽ ይሄ ሁሉ ጊዜ አንቺ ከስግደት እስክትመጪ እየጠበኩሽ ነበር አይደል ወይ? በማለት ይላታል። አመለም ትመለስና ፂን ትቆጣትና ፂንም ከተቆጣቻት በኋላ ወደ ውስጥ ትገባለች። እሷም ወደ ሳሎን እንደሄዱ ምን አይነት ሰራተኛ ናት? እኔንም ካንተ ጋር አጣልታ ነበረ፣ እማይሆን ከሆነ ከዚህ እናስወጣታለን በማለትም ትላለች። አይ እሷ እኮ ከዚህም በፊት በወንድ ስለተቀጣች ነው በማለትም ይላታል። የኔ ፍቅር አትፍረጅባት፣ እሷ ለዚህ ነው የምትናደደውም እንዲህ የሚያደርጋትም በማለት ስትል የእሱ ጓደኛም እዛ ቤት ስለነበረ ምንድን ነው በማለትም ሲጠይቃቸው አይ እቺ ሰራተኛዋ እንዳሰብናት አይደለም እየበጠበጠችን ነው በማለትም ይነግሩታል። እሱም እንዴት ነው እንደዚህ ግን እንደዚህ ሰዓት እጅግ መልካምና ጥሩ ሴት ትመስላለች በማለትም ሲል ጥሩ የሚመስሉ ሰዎች ሁሉ መጥፎች ናቸው በማለትም እያሱ ይመልስለታል። አሁን አንተ እረፍት ማድረግ አለብህ፣ ወደ ክፍል ግባ በማለትም ጓደኛው ወደ ክፍል እንዲገባ ያደርገዋል። እሱም ወደ ውስጥ እየሄደ እያለ ፂን ይጋጫሉ። አንቺ ምን አርገሽ ነው በማለት ፊትሽ ብሎ እየነገራት ነበረ። ምነው የከፋሽ ይመስላል በማለትም ሲጠይቃት በፍጹም አልከፋኝም በማለት ትመልስለታለች። አይ እጅግ ቆንጆና ደስ የምትይ ልጅ ነሽ እንዳይከፋሽ በማለትም አመሰግናለሁ የሚል ቃል ስትመልስለት እሱም ደስ ብሎት ስለወደዳት ወደ ክላሱ ይገባል። ፂም እንግዲህ እንደዛው ሆኖም እየተናደደች ሳለ እያሱ ስልክ ሲያወራ ትሰማዋለች። እንዴት ነው ያልገደላችሁት? ግደሉ አላልኳችሁም ወይ? አሁን ጭራሹኑ ይኸው ካንተ ጋር ካልኖርኩኝ እያለኝ ነው። እኔ እንድትገሉት እንጂ ወደ ቤት እንድትልኩልኝ ነው ወይ እንደዚህ ያልኳችሁ? ለምንድን ነው
ዝም ብላችሁ ያልገደላችሁት በማለትም እያሱ ሲናገር ስልክ ትሰማለች። ፂም እጅግ ትደነግጥና ያለውን ነገር ከሰማች በኋላ ትወጣለች። እናንተ አሁንም የማትገሉት ከሆነ ሁሉንም ነገር ወደ እናንተ ነው የማሳክከው እያላቸውም ስለነበረ ፂም ወደ እያሱ ጓደኛ ክላስ ትገባና እያሱን ምን ያህል ትወደዋለህ? ምን ያህልስ ታምነዋለህ? በማለትም ትጠይቀዋለች። እሱም እጅግ ነው የማምነው፣ ለእኔ ምርጥ ጓደኛዬም ሳይሆን ከወንድምም በላይ ነው። ምን ለማለት ፈልገሽ ነው? ስለሱ አንድ ነገር ቢናገሩ የማልችል በጣም የምወደው ወንድሜ ነው በማለትም ይነግራታል። እሷም ይሄንን ሁሉ ሲዘረዝርላት አይ ይሄንን ነገር እንኳን ብነግረውም አይቀበለኝም ስለማለት አይ በቃ ተው ብላ ትሄዳለች። የመጣሽበትን እኮ አልነገርሽኝም በማለትም ሲላት አይ ተው በቃ ትቼዋለሁ ብላ ትሄዳለች። እሷም እንግዲህ እንደዛውን በመተውም አሁን እያሱ በድጋሚ ኩሽና ሲመጣ ሁሉንም ነገር ትነግረዋለች። እኔ ራሴን መስዋዕት አድርጌ ነው የምነግርህ፣ ብታምነኝም ባታምነኝም አሁን ከዚህ ቤት ስለሚሄድ ሁሉንም ነገር እነግርሃለሁ። አንተ እያሱን የምታምነው እያሱ አንተ እንድትታሰር እያደረገ እያሱ ነው በማለትም ትነግረዋለች። በዛ ላይም ለምን አልገደላችሁትም ብሎ ነበር። እኔ የሰማሁት ግን ያወራውን ብቻ ነው። ስለዚህ ጓደኛን ተጠንቀቅ በማለትም ትነግረዋለች። እሱም እጅግ አላመናትም ነበረ። በመደንገጡም ልቡን እስኪያመው ድረስ ውሃ ሰጥታው ራሱን እስኪስት ድረስ ደርሶ ነበረ። ግን ራስን ተቆጣጥረ ጠብቅ፣ ተጠንቀቅ ትለዋለች። እሱም እንዴት ሆኖ ነው እንዲህ የሆነው በማለትም እያሱ ጋር ይሄድና እኔ መስሪያ ብር እፈልጋለሁኝ፣ ትንሽ ብር እንድትሰጠኝ 500,000 ብሬን ስጠኝ፣ ያለሁበትን ሁኔታ ታውቅ የለ ወይ? አሁን ስራ መጀመር አለብኝ በማለት ይለዋል። እያሱም እኔም ሳስብና ሳወጣ ሳወርድ ነበር ያደርጉት። ምን ይሰራል አሁን በ500 ብር ምን አይነት ስራ መስራት አለብህ? ወንድ ልጅ ተቀምጦ ምን ይሰራል እያልኩኝ እያሰብኩልህ ነበረ ወንድሜ። ምንም ችግር የለውም፣ ቆንጆ ስራ ትጀምራለህ በማለት ይነግረዋል። እሱም እቺ ልጅ ለምንድን ነው እንድጠራጠረው እያደረገችኝ በማለት እያሱንም ደጋግሞ ይቅርታ ይጠይቀዋል። እሱም እኔ ነኝ ይቅርታ መጠየቅ ያለብኝ እንጂ አንተ አይደለም፣ ልክ ነህ፣ አንተ መስራት አለብህ በማለትም ይነግረዋል። እንግዲህ እያሱ ሁሉንም ነገር እውነት እያስመሰለ እየኖረ ይገኛል። ከዛ በመቀጠል እንግዲህ እሷ አሁንም ላመለ ልንገራትና ሁሉንም ነገር ከዚህ ቤት ልሂድ፣ ብታምነኝም ባታምነኝም ሁሉንም ልንገራት ብላ መኝታ ክላስ ተቀምጣ ልትነግራት ስትል አሁን የእያሱ ጓደኛ ይመጣና ምንም ነገር እንዳትነግሪያት አሁን ወተን ማውራት አለብን ብሎ ጎትቶ አውጥቶ ፂን ይጠይቃታል። እኔንም ጓደኛዬን እንድጠራጠር አረግሽኝ፣ እጮኛውንም ደግሞ ምን ልታደርጊ ነው ብሎ ሲላት እሷም ብታምንም ባታምንም ራሴን ህይወቴን አሳልፌ ሰጥቼ ነው እንዲህ ብለው አይንንና አይምሮን ክፈት በማለትም እጅግ በድፍረት ትናገረዋለች። እንግዲህ ፂ እንደዛ ወሩራ በወጣች ሰዓት እያሱም እንግዲህ ከማራኪ ጋር አድሯል ማለት ነው። እሱም ካደረ በኋላ ከአመለ ጋራ አድሮ ነበረ። እንዴት አብረሽ አደርሽ ስትላት እሱንም ለእያሱ ትነግረዋለች። እያሱን ባክሽ ተያት፣ እሷ ከወንድ ጋር ስለተቀጣች ነው በማለት አሁንም ያሳምናታል። እያሱም ፂጋ ይመጣና እስከ ዛሬ እየበላ ነው ብር አንድ ላይ ነው፣ ስለዚህ ሁሉንም ነገር አብረን ነው የምንከፍለው የምንተፋው። አሁን ከአረብ ሀገር ያመጣችውን ጌጣጌጦቹን እስክወስድ እንጂ እኔ እሷን አላፈቅራትም፣ አንቺን ነው የማፈቅርሽ። እስከ ዛሬም እኔ ከሴቶች እንዲያርጌ ነው ብር የምበላው በማለት ይነግራታል። ፂም በፍጹም እንደዚህ አይሆንም፣ እኔ 5 ሳንቲም አልበላውም። ካዲያ እስከ ዛሬ የምትበይና የምትበትኙ የዘነጥሽበት ሁሉ የማብር ይመስልሻል በማለት ይላታል። እሷም
ታዲያ እየሰራክ አይደል ወይ ስትለው በፍጹም እየሰራው አይደለም፣ ሁሉንም ነገር ደግሞ ባንቺ ነው ያደረኩት። ስለዚህ እስር ቤት የምትገቢው በዋነኝነት አንቺ ነሽ። እውነት ሳይሆን በአሁን ላይ መረጃ ነው። እኔ ሙሉ መረጃ ስላለኝ ወዲህ መናገርሽን ትተሽ አርፈሽ ተቀመጪ በማለትም ይነግራታል። እሷም በፍጹም እኔ አልበላውም፣ እኔ እስክትወስድም አልጠብቅህም በማለት ትለዋለች። አንቺ የቤት ሰራተኛና ውሽማዬ ትሆኛለሽ እስክቀበላት በኋላ ላይ ዘንጠን በዛ ብር እንኖራለን ይላል። እንግዲህ አመለም ደግሞ ለምንድን ነው ሽማግሌ መች ነው የምትልከው ብላ ስትለው ሽማግሌ ከመላካችን በፊት ስራ መጀመር አለብሽ በማለት ይላታል። እሷም እሱ ጥሩ ሀሳብ ነው ግን ይደርሳል፣ መጀመሪያ ሽማግሌ እንላክ ስትለው አረ ሽማግሌዎቹ ፊት ምን ስራ አለው ሲባል ይሄ ስራ አለው ብለሽ ኮራ ብለሽ ለመናገር ከእኔም ከአንቺ ጋር ብሩን አጋይተን ስራ መክፈት አለብን በማለት ሲላት ጋዳኔ ጋ እኮ ብር የለም፣ ሁሉም ብር ያለው አንተ ጋ ነው ብላ ብትለውም እኔ ጋ ያለውንም አንቺስ ያመጣሹ ብር የለም ወይ ብሎ ሲጠይቃት እኔ እኮ ምንም አይነት ብር አላመጣውም፣ ሙሉ ብሩን እየላኩልክስ አልነበረው ወይ በማለት ስትጠይቀው ካዲያ ጌጣጌጥ ምናምን አላመጣሽም ወይ ወርቅስ አልገዛሽም ወይ ብላ ሲጠይቃት ወርቅማ ገዝቻለሁ፣ ግን እሱ የመዳብ ቤት ስፈጋ የገዛሁት ማስታወሻዬ ነው ብላ ስትል ምን ያደርግልሻል ማስታወሻ እንገዛለን በማለትም ሲላት በፍጹም አይሆንም ትለዋለች። እንግዲህ እንደዛ ካልሆነ እኔም አልቅሼም ቢሆን የሰው ግን ላይ ወድቄም ቢሆን እለምናለሁ እንጂ አሁን ላይ አይበቃንም በማለት ይላታል። አረ አንተ የሰው ግን ላይ ከምትወድቅ ራሴንና ሴትነቴንም ሰጥቼ የለ እንዴ ችግር የለውም እሰጥሃለሁ በማለት ትስማማለች። እንግዲህ ወርቆቹንም ለመስጠት ሁሉንም ነገር ትስማማለች። የእያሱን ጓደኛ አሁን ላይ ጥርጣሬ ላይ ገብቷል። በምን አይነት ድፍረት እንደዚህ አለችኝ? እውነት እያሱ እኔን ሊያስገድለኝ ነው ወይ በማለት ላይ ይገኛል። እንግዲህ ጺም አሁን ላይ ሁሉንም ነገር ትታ ሄዳለች። ስትሄድም በ5 ቀን ውስጥ ወደዚህ ቤት ካልተመለሽ እድሜ ልክሽን እስር ቤት እንድትበሰብሽ ነው የማደርግሽ ብሏታል። እሷም እንግዲህ ትታው ሄዳለች። እስቲ እናያለን ብላ ሄዳለች። እንግዲህ ጓደኛውም አሁን ላይ ውስጥ ገብቶ ሁሉንም ነገር እያየ እያለ ስልኩ ላይ ያየው ነገር ነበረ። እጅግ በመደንገጥ ስልኩን አትኩሮ እያየ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የኔ ቤተሰቦች እንግዲህ ይህንን ይመስላል። በስደት ዓለም ቆይተን ስንመጣ በብዙዎቻችን ላይ የሚከሰተውን ነገር ነው እንግዲህ በይፋ ይሄንን ድራማ ያመጡት ማለት ነው። ብዙዎቹ እንግዲህ ውስጣቸው ሩሩ ስለሆነ ያላቸውን ጨርሰው ጌጣጌጣቸው ሳይቀር እሱንም ምናልባት ከብዛት አንዱ ነው ጌጣጌጡንም ገዝቶ የሚሄደው ይሄ ሁሉ ባዶ እስኪሆን ድረስ ያደርጋል። እና ይሄንን ከዚህ ድራማ ላይ እጅግ ብዙ ትምህርት እንማራለን። እንግዲህ ልብ ከሰጠን እግዚአብሔር ማስተዋልና ልብን ያብዛልን እያልኩኝ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። መልካም ምሽት፣ ተባረኩ።